ታህሳስ 16 ቀን 1916 ዓ.ም በሩሲያ ሰማይ ስር በበረዶ የተሸፈነችው የዛር ስርወ መንግስት መዲና ሴንት ፒተርስበርግ በከባድ ድቅድቅ ጨለማ ውስጥ ተውጣለች። የከተማዋ እሳት እኩለ ሌሊት መሆኑን ለማብሰር ጮክ ብሎ ሲያስተጋባ፣ ከውጭ የሚነፍሰው ቀዝቃዛ አየር ከአጥንት ጸልቆ የሚገባ ነው። መንገዶቹ ሙሉ ለሙሉ ጭር ብለዋል። የሙቀት መጠኑ ከዜሮ በታች እጅግ ዝቅ ብሎ በመውረዱ አብዛኛው የከተማዋ ነዋሪ በሞቀ አልጋው ውስጥ ተኝቷል። ነገር ግን በከተማዋ እምብርት በሚገኘው የማይካ ወንዝ ዳርቻ ላይ በአንድ ግዙፍና ያማረ ቤተ መንግስት ውስጥ አንድ በጣም ልዩ የሆነ ዝግጅት እየተደረገ ነበር። ይህ ዝግጅት ለታላቅ ደስታ ወይም ለወዳጅነት ግብዣ የተዘጋጀ አይደለም። ይህ ዝግጅት በአንድ ምሽት የሩሲያን ታሪክ ለዘላለም ለመቀየር የታቀደ እጅግ አስፈሪ የመጨረሻ እራት ነበር። በዚያ ውብ የቤተ መንግስት ምድር ቤት ውስጥ በአይነቱ የተሞላ ጠረጴዛ ተዘርግቷል። በጠረጴዛው ላይ የተቀመጡት ሮዝ ኬኮችና ሌሎችም መጠጦች ጠረጴዛውን እጅግ አስውበውታል። እያንዳንዳቸው በአንድ ጠብታ ብቻ የሰውን ልጅ ሕይወት በሴኮንዶች ውስጥ ሊያጠፉ በሚችል ኃይለኛ የፖታሲየም ሲያናይድ መርዝ በጥንቃቄ ተለብጠዋል። በክፍል ውስጥ ያሉት ጥቂት ሰዎች መርዙን በኬኮቹ ላይ ሲያሰርጉ እጆቻቸው በፍርሃትና በጭንቀት ይንቀጠቀጥ ነበር። እነሱ የሚጠብቁት አንድን በጣም ልዩ እንግዳ ሰው ነው። ይህ እንግዳ በቀጥታ ወደ ተዘጋጀለት ሞት እየገሰገሰ ነበር። ይህ ሊገደል የሚጠብቀው እንግዳ ማን ነው? እሱ መላውን የሩሲያ ንጉሳዊ ቤተሰብ በቁጥጥር ስር ያደረገው፣ እቴጌይቱን በሃይማኖት መተት ያሳበደው፣ የሩሲያ ሕዝብ ደግሞ ዲያብሎስ ብሎ የሰየመው ሚስጥራዊው ፈዋሽ ግሪጎሪ ራስፑቲን ነው። በዚያ ምሽት የሀገሪቱ ታዋቂ ባላባቶችና የፖለቲካ መሪዎች የተካተቱበት የከፍተኛ ማህበረሰብ አባላት ቡድን ይህንን የማይሞት የሚመስለውን ሰው ለማጥፋት እጅግ ረቂቅና አስፈሪ እቅድ አውጥተው ነበር። ከግሪጎሪ ኒሞቪች ራስፑቲን የበለጠ እብድ፣ ሚስጥራዊና ድራማዊ ህይወት የኖረ ሰው በታሪክ ውስጥ ማግኘት እጅግ አስቸጋሪ ነው። ማንበብም ሆነ መጻፍ የማይችል ድሃ ገበሬ ከመሆኑ ተነስቶ የሀገሪቱን ታላቅ ንጉሳዊ ቤተሰብና ስልጣን እንደ አሻንጉሊት ወደሚጫወት የሃይማኖት መሪነት የተሸጋገረው ይህ ሰው ለምን በመላው ሩሲያ ዘንድ እጅግ የተጠላ ሰው ሊሆን ቻለ? ይህንን እውነተኛና አስፈሪ ታሪክ በሚገባ ለመረዳት መጀመሪያ ላይ ወደኋላ መለስ ብለን የዚህን ምስጢራዊ ሰው መነሻ መመርመር ይኖርብናል። የራስፑቲን ታሪክ የሚጀምረው በሳይቤሪያ እምብርት ውስጥ በሚገኝ ፓክሮቭስኪያ በተባለች ትንሽና ድሃ የእርሻ መንደር ውስጥ ነው። እዚያም ራስፑቲን ወጣትነቱን ያሳለፈው በተለመደው የገበሬ ኑሮ ነው። እርሻ ያርሳል፣ አግብቶ ልጆችም ወልዷል። እናም እንደ ማንኛውም የሳይቤሪያ ገበሬ ህይወቱ እዚያው የሚያበቃ ይመስል ነበር። ግን ይመስል ነበር ነው። ይህ ሁሉ የተደረገው እስከ 28 ዓመቱ ነው። በ28 ዓመቱ በራስፑቲን አእምሮ ውስጥ አንድ ትልቅ ለውጥ ተከሰተ። ድንገት ሃይማኖታዊ ስሜት ተቆጣጠረው። ቤተሰቡን፣ ልጆቹንና የእርሻ ቦታውን ጥሎ በሩሲያ ገዳማትና ቅዱሳን ስፍራዎች በእግሩ ለመንከራተት ወሰነ። ለዓመታት ካደረገው መንፈሳዊ ጉዞ በኋላ ራስፑቲን ወደ መንደሩ ሲመለስ ፍጹም የተለየ ሰው ሆኖ ነበር። ራሱን እንደ ቅዱስ ሰውና ፈዋሽ አድርጎ ማቅረብ ጀመረ። የሚገርመው ግን ራስፑቲን የተለየ የተፈጥሮ መሳጭ ኃይል ነበረው። በተለይ የእሱ ጥልቅና ሰርገው የሚገቡ ሰማያዊ አይኖች ሰዎችን የማደንዘዝና የመቆጣጠር ልዩ ችሎታ ነበራቸው። እሱ በሚናገርበት ጊዜ የተማሩትና ባለጠጎቹ ሳይቀሩ በአንደበቱ ይማረኩ ነበር። ካህናትና የመንደሩ ነዋሪዎች ይህ ሰው እግዚአብሔር የላከው እውነተኛ ቅዱስ ነው እያሉ ማውራት ጀመሩ። ራስፑቲን የሰዎችን በሽታ በተአምራዊ ጸሎት ፈውሳለሁ እያለ ዝናው ከሳይቤሪያ አልፎ በመላው ሩሲያ ተናፈሰ። በ1905 ዓ.ም ደግሞ ዝናው በዋና ከተማ ወደሚገኘው የሮማኖቭ ቤት ንጉሳዊ ቤተ መንግስት ደጃፍ ላይ ደረሰ። በወቅቱ ንጉሳዊው ቤተሰብ በከፍተኛ ጭንቀት ውስጥ ነበር። የዙፋኑ ብቸኛ ወራሽ የሆነው ትንሹ ልጃቸው አሌክሲ በወቅቱ መድኃኒት ባልተገኘለት የሂሞፊሊያ ወይም የደም አለመርጋት በሽታ በከፍተኛ ሁኔታ ይሰቃይ ነበር። የልጁ ደም አንዴ መፍሰስ ከጀመረ የሚቆምበት ምንም አይነት የሕክምና መንገድ አልነበረም። እያንዳንዱ የደም መፍሰስ አደጋ የልጁን ሕይወት ወደ ሞት አፋፍ ይገፋው ጀመር። የሀገሪቱ ምርጥ ዶክተሮች ተስፋ በቆረጡበት በዚያ አስጨናቂ ሰዓት እቴጌ አሌክሳንድራ ስለ ሳይቤሪያዊው ሚስጥራዊ ፈዋሽ ሰሙ። ወዲያውኑ ራስፑቲን ወደ ቤተ መንግስቱ እንዲመጣ ተደረገ። ራስፑቲን ወደ ሕፃኑ አልጋ ቀረበ። ረጋ ባለ ድምፅ እየጸለየ የልጁን ግንባር አበሰው።
የሚገርመውና ዛሬም ድረስ በሳይንስ ሊገለጽ ያልቻለው ተአምር ተከሰተ። የልጁ የደም መፍሰስ በአጭር ጊዜ ውስጥ ቆመ። ህመሙም ጋብ አለ። ለእቴጌ አሌክሳንድራ ይህ ክስተት ተራ አጋጣሚ አልነበረም። ለእሷ ራስፑቲን በቀጥታ ከእግዚአብሔር የተላከ የልጇንና የንጉሳዊውን ስርወ መንግስት ህይወት ለመታደግ የመጣ ታላቅ ቅዱስ መልአክ ነበር። ከዚያ ቀን ጀምሮ ራስፑቲን በሩሲያ ቤተ መንግስት ውስጥ ማንም ሊነካው የማይችል ታላቅ ኃይልና ተጽዕኖን አገኘ። ራስፑቲን በቤተ መንግስት ውስጥ የነበረው ተጽዕኖ ከቀን ወደ ቀን እያደገ ሄደ። ሆኖም ይህ መለኮታዊ ቅዱስ የተባለው ሰው የኋላ ታሪክና የዕለት ተዕለት ህይወት እጅግ አሳፋሪና የቆሸሸ ሚስጥር የተሞላበት ሆነ። ራስፑቲን በቀን ቅዱስ መነኩሴ ሆኖ በቤተ መንግስቱ ሲጸልይ ቢውልም ማታ ማታ ግን በከተማዋ መጠጥ ቤቶችና ዳንስ ቤቶች ውስጥ ይንከራተታል። ከአልኮል ሱሰኝነቱ በተጨማሪ ከበርካታ ሴት ተከታዮቹና ከሴተኛ ዳሪዎች ጋር በየቀኑ ያድራል። በ1915 ዓ.ም የሩሲያ ምስጢራዊ ፖሊስ የዚህን ሰው እውነተኛ ማንነት ለማወቅ ጥብቅ ክትትል ማድረግን ጀመረ። የፖሊስ ማስታወሻ ደብተሮች ስለ ራስፑቲን የሌሊት ኑሮ የሚከተሉትን አስደንጋጭ ክስተቶች በአንድ ላይ መዘገቡ። በየካቲት 19 ቀን ራስፑቲን ከሁለት ሴቶች ጋር ከአንድ ህንፃ ወጥቶ እስከ ጠዋቱ 3 ሰዓት ድረስ ሳይመለስ አድሯል። በመጋቢት 10 ቀን ፖሊስ በከተማዋ ጎዳና ላይ በቅርብ ሲከተለው ውሎ ከታወቀች ሴተኛ ዳሪ ጋር በሚስጥር ሲገናኝ አረጋግጧል። በግንቦት 12 ቀን ደግሞ አንዲት ወጣት ሴት ወደ ቤቱ ይዞ ገብቶ በአገልጋይ እስክትፈታ ድረስ በአንድ ክፍል ውስጥ ቆልፎባት እንደቆየም ተመዝግቧል። ይህ ሁሉ እየሆነ ሳለ አንደኛው የዓለም ጦርነት ተቀሰቀሰ። ሩሲያ በጦርነቱ ከፍተኛ ጉዳት እየደረሰባት ነበር። ንጉሱ ኒኮላስ ሁለተኛ ጦሩን በግንባር ሆኖ ለመምራት ከተማዋን ለቆ ሲሄድ የሀገሪቱን የውስጥ አስተዳደር ሙሉ በሙሉ ለባለቤቱ ለእቴጌ አሌክሳንድራ ተወላት። እቴጌይቱ ደግሞ ያለ ራስፑቲን ምክርና ፍቃድ ምንም አይነት ውሳኔ አታሳልፍም ነበር። ይህም ማለት መላው ሩሲያ በሚስጥር በሰካራሙና በሴሰኛው ራስፑቲን ቁጥጥር ስር ወደቀች። ራስፑቲን በሀገሪቱ ፖለቲካ ውስጥ ጣልቃ በመግባት የራሱን ሰዎች በሚኒስተርነት ይሾማል። የማይፈልጋቸውን አይናቸውን እንዳላይ ብሎ ያባርራል። በጦርነቱ ስትራቴጂ ላይ ሳይቀር የተሳሳቱ ምክሮችን ይሰጣል። የሩሲያ ሕዝብ ይህንን ሁኔታ ሲመለከት ከፍተኛ ቁጣ ተሰማው። ግን እንዴት ይነካ? ለብዙዎቹ ንጉስና እቴጌይቱ በዚህ ክፉና ሙሰኛ ሰው እጅ የወደቁ ምስኪን አሻንጉሊቶች ነበሩ። የሀገሪቱ ጋዜጦች በወቅቱ ስለ ራስፑቲን መጥፎ ነገር እንዳይጽፉ በንጉሳዊ ሳንሱር ቢታገዱም ነገሮች እየተባባሱ ሲሄዱ ግን ጋዜጠኞቹ እምቢኝ አሉ። የገንዘብና የእስራት ቅጣቱን በፍቃደኝነት እየከፈሉ ስለ ራስፑቲን አጥፊነት መጻፋቸውን ቀጠሉ። የህዝቡና የባላባቶቹ ቁጣ ጣሪያ ነካ። ግን ይህንን ሰው አሁንም ቢሆን ማን ይንካው? በኖቬምበር 1916 ዓ.ም በሩሲያ ፓርላማ ወይም ዱማ ውስጥ አንድ ትልቅ ታሪካዊ ክስተት ተከሰተ። ታዋቂው ፖለቲከኛ ቭሎዲሚር ፑሪሽኬቪች በመድረኩ ላይ ቆሞ ድምፁን ከፍ አድርጎ ራስፑቲንን በጽኑ ኮነነ። የሩሲያ ሚኒስተሮች የራስፑቲን አሻንጉሊቶች ሆነዋል፣ የሰይጣን ሀገራችንን ወደ ጥፋት እየመራት ነው እያለ ሲጮህ መላው ፓርላማ በታላቅ ጭብጨባ ተቀበለው። ይህንን የቁጣ ንግግር በፓርላማው መቀመጫ ላይ ሆኖ በጥሞና ከሰሙት መካከል አንዱ ወጣቱ ፌሊክስ ዩሱፖቭ ነበር። ዩሱፖቭ እጅግ በጣም ሀብታም ከመሆኑም በላይ የንጉሳዊ ቤተሰብ የቅርብ ዘመድ ነው። ራስፑቲን በቤተ መንግስት ውስጥ እያደረሰ ያለውን ውድመት መመልከት አልቻለም። ለሱ ራስፑቲን የሩሲያን ክብር ለማርከስ የመጣ እውነተኛ ሰይጣን ነው። እናም እሱን መግደል ሀገርን የማዳን ቅዱስ ተግባር እንደሆነ በውስጡ ወሰነ። ከንግግሩ በኋላ ዩሱፖቭ ወዲያውኑ ሪሽኬቪችን አነጋገረው። ሁለቱም ሰዎች ራስፑቲንን ለማስወገድ በአንድ አቋም ላይ እንዳሉ ተረዱ። ከሳምንታት በኋላ በባቡር ጣቢያ ውስጥ በሚገኝ አንድ ምስጢራዊ ክፍል ውስጥ ስብሰባ ተደረገ። ዩሱፖቭ ለዚህ ተግባር የሚውሉ ሌሎች 3 ሰዎችን ይዞ መጣ። የዛር የአጎት ልጅ የሆነው ግራንድ ዱክ ዲሚትሪ ፓቭሎቪች፣ ታዋቂው ሐኪም ወይም ዶክተር ላዞቨርት እና ሌተናንት ሰርጌይ ሱኮቲን ነበሩ። እነዚህ 5 ሰዎች ወንበር ስበው እንዲነጋገሩ
አረፍ እንዲሉ ያደረጋቸው ደግሞ የራስፑቲን ጉዳይ ነው። ራስፑቲንን በሚስጥር ለማጥፋት የሚያስችል እጅግ ረቂቅ እቅድ መውጣት ጀመረ። እቅዱ እንደሚከተለው ነበር። በመጀመሪያ ራስፑቲንን ወደ ዩሱፖቭ ቤተመንግስት ምድር ቤት መጋበዝ፣ ከዚያም በሲናናይድ መርዝ የተበከሉ ኬኮችን፣ ወይኖችን አቅርቦ መግደል፣ ከዚያም አስክሬኑን ወስዶ በባቡር ምድጃ ውስጥ ልብሱን ማቃጠል፣ በመጨረሻም አስክሬኑን በረዶ ወደ ገባበት የኔቫ ወንዝ ውስጥ በመወርወር ማጥፋት ነበር። ነገር ግን ራስፑቲንን ወደዚያ ለመውሰድ ትልቅ ማታለያ ያስፈልጋቸው ነበር። ዩሱፖቭ ይህንን ለማድረግ የራስፑቲን ወዳጅ ለመሆን አሰበ። ለሳምንታት ከሱ ጋር እየተገናኘ የደረት ህመም እንዳለበትና በፈውስ ኃይሉ እንደሚተማመን ይነግረው ጀመር። ራስፑቲን ግን ሁልጊዜ ስለ ዩሱፖቭ ወጣትና ቆንጆ ሚስት ስለ እቴጌ ኢርና ይጠይቀው ነበር። የሴት ነገር ደካማ ጎኑ ነውና። ዩሱፖቭ ሚስቱን ለራስፑቲን አሳልፎ ለመስጠት በፍጹም አልፈለገም። አብዷል እንዴ? ይህንን ፍላጎት ግን እንደ ማጥመጃ ሊጠቀምበት ወሰነ። ሚስቱ ኢርና በታህሳስ 16 ምሽት በቤተ መንግስታችን ድግስ ታዘጋጃለች፣ እዚያ እንድታገኛት ትፈልጋለች አለው። ራስፑቲን ለቆንጆ ሴቶች ያለው ጉጉት ከፍተኛ በመሆኑ ይህንን ግብዣ እምቢኝ ሊል አልተቻለውም። ያለምንም ጥርጣሬ ተቀበለ። የግድያው ምሽት ደረሰ። ታህሳስ 16 ቀን ከምሽቱ 11 ሰዓት ሲሆን ከተማዋ በበረዶ ማዕበል ውስጥ ነበረች። ፕሪሽኬቪች ከባቡር ወርዶ በተዘጋጀው ቦታ ላይ በከፍተኛ ጭንቀት ይጠብቅ ነበር። ከታቀደው ሰዓት 20 ደቂቃ ዘግይቶ በ11:50 ላይ ዶክተር ላዝቨርት መኪናውን ይዞ መጣ። ፕሩሽኬቪች መኪናውን ውስጥ ገብቶ አብረው ወደ ዩሱፖቭ ቤተ መንግስት አመሩ። ነገር ግን ሲደርሱ የታቀደው የጎን በር ተዘግቶ ነበር። ሴረኞቹ ጥርጣሬ እንዳይፈጠርባቸው መኪናውን ጥቂት አዙረው ከተመለሱ በኋላ በሮቹ ተከፈቱላቸው። ወደ ውስጥ እንደገቡ ዶክተር ላዞቨርት ወዲያውኑ ጓንቱን አድርጎ ኃይለኛ የፖታሺየም ሲናናይድ መርዝ ማዘጋጀት ጀመረ። መርዙን በሚገባ ፈጭቶ በጠረጴዛው ላይ በተቀመጡት ሮዝ ኬኮች ውስጥ በጥንቃቄ ቀላቀለው። ቀሪውን መርዝ ደግሞ በወይን ብርጭቆዎች ውስጥ አፈሰሰው። ይህ በእንዲህ እንዳለ ራስፑቲን በቤቱ ውስጥ ለድግሱ እየተዘጋጀ ነበር። ሽክ ብሏል። ለሱ ይህ ምሽት ሌላ የሴትና የወይን ምሽት እንደሚሆንለት አስቧል። ምንም እንኳን ወዴት እንደሚሄድ ለማንም እንዳይናገር ቢስማማም ሚስጥር መያዝ ስላልቻለ ለልጁና ለጸሐፊው ወደ ዩሱፖቭ ቤተ መንግስት እንደሚሄድ ተናገረ። በ12:15 አካባቢ ዩሱፖቭ እና አንድ ሹፌር የለበሰው ዶክተር ላዝቨርት ራስፑቲንን ለመውሰድ በመኪና ሄዱ። ከ45 ደቂቃ በኋላ ወደ ቤተ መንግስቱ ሲመለሱ መኪናው ሲገባው ታወቀ። ዩሱፖቭ ራስፑቲንን ይህ ወደ ተዘጋጀው ምድር ቤት ወረደ። ሌሎች ሴረኞች ደግሞ በላይኛው ፎቅ ላይ ሆነው የድግስ ድምፅ ለማስመሰል የግራፎኑን ሙዚቃ ጮክ አድርገው ከፈቱ። ዩሱፖቭ ራስፑቲንን በምድር ቤት ጠረጴዛ አጠገብ አስቀመጠው። ከውጭ የሚሰማው ማንኛውንም ድምፅ ለመከላከል ክፍሉ ወፍራም የኮንክሪት ግድግዳ ነበረበት። ዩሱፖቭ በታላቅ ጨዋነት ኬኮቹን አቀረበላቸው። ነገር ግን ራስፑቲን መጀመሪያ ላይ ኬክ አልፈለገም። ጣፋጭ ነገር አልወድም ብሎ እምቢኝ አለ። የዩሱፖቭ ልብ በከፍተኛ ፍርሃት መምታት ጀመረ። ራስፑቲን ሳይበላ ከወጣ እቅዱ ሁሉ መክሸፉ ነው። ነገር ግን ከጥቂት ደቂቃዎች ወሬ በኋላ ራስፑቲን በአጋጣሚ አንዱን ኬክ አንስቶ በላው። በመቀጠል ሌላኛውንም ኬክ ጨመረ። የራስፑቲን የፈውስ ኃይል ከየት እንደመጣ እስካሁን የታወቀ ነገር የለም። ዩሱፖቭ ትንፋሹን አቁሞ ራስፑቲን መሬት ላይ ወድቆ የሚሞትበትን ሰከንድ መጠበቅና መቁጠር ጀመረ። ነገር ግን ራስፑቲን ምንም አልሆነም። ልክ እንደ ተራ ኬክ እየበላ ማውራቱን ቀጠለ። ዩሱፖቭ ግራ በመጋባት መርዝ የተሞላውን ወይን ቀድቶ ሰጠው። ራስፑቲን ወይኑን በአንድ ትንፋሽ ጠጣው። አሁንም ቢሆን ምንም አይነት የህመም ስሜት አላሳየም። ይልቁንም ወይኑ በጣም ግሩም ነው፣ እስካሁንም ጨምርልኝ እያለ መጠጣቱን ቀጠለ። ብርጭቋቸውንም አጋጩ። ዩሱፖቭ መርዙ ምንም አይነት ተጽዕኖ ሳያሳይበት ሌላ ግማሽ ሰዓት ሲያልፍ በከፍተኛ ፍርሃት ቤቱ ተሞላ። ለሁለተኛ ጊዜ ወደ ላይኛው ፎቅ ሮጦ በመሄድ ለጓደኞቹ ይዘው መርዝ አይገለው፣ እረ መርዝ አይገለው፣ ሁሉንም በልቶና ጠጥቶ አሁንም በጥሩ ሁኔታ እያወራኝ ነው አላቸው። ዶክተር ላዞቨርት እና ሌሎቹ ሴረኞች በሰሙት ነገር ደነገጡ።
ፖታሺየም ሲናናይድ በጥቂት ሰከንዶች ውስጥ ሰውን የመግደል አቅም እያለው ራስፑቲን ግን ምንም ሳይሆን መቆየቱ ከተፈጥሮ በላይ የሆነ ኃይል እንዳለው አስገመተ። በኋላ ላይ ሳይንቲስቶች እንደሚገምቱት በኬክ ውስጥ የነበረው ስኳር ወይም የራስፑቲን የጨጓራ ህመም የሲናናይዱን መርዝ ኃይል አዳክሞት ሊሆን ይችላል፣ ወይም ዶክተሩ በፍርሃት ምክንያት ትክክለኛውን መርዝ አልተጠቀመም ይሆናል ብለዋል። ነገር ግን በዚያ ምሽት ለነበሩ ሰዎች ራስፑቲን ፍጹም ሰይጣናዊ ኃይል ያለው ፍጡር ነበር። ዩሱፖቭ ከእንግዲህ መታገስ ስላልቻለ የድሚትሪን ሽጉጥ ተቀብሎ ወደ ምድር ቤቱ ተመለሰ። ራስፑቲን በክፍል ውስጥ ወደሚገኘው መስቀል ፊቱን አዙሮ ሳለ ዩሱፖቭ ከበስተጀርባው ቀረበ። ሽጉጡን አነጣጥሮ ደረቱ ላይ ተኮሰበት። የጥይቱ ድምፅ ክፍሉ ላይ ያስተጋባ። ራስፑቲን በታላቅ ጩኸት መሬት ላይ ወደቀ። ደሙ በደረት አቅጣጫ ይፈስ ጀመር። ሌሎች ሴረኞች በፍጥነት ወደ ታች ወረዱ። ዶክተር ላዞቨርት የራስፑቲንን ደም መፍሰስና ትንፋሽ ከመረመረ በኋላ በቃ ሞቷል፣ አከተመለት አለ። ሁሉም ሰው ታላቅ እፎይታ ተሰማው። ሶስቱ ሰዎች የራስፑቲንን ኮትና ጫማ ይዘው ማስረጃዎችን ለማጥፋት ወደ ባቡሩ አመሩ። ሌትላንድ ሲኮቲን የራስፑቲንን ኮት ለብሶ መኪና ውስጥ ተቀመጠ። ይህም ሌሊት ላይ የሚከታተሏቸው ፖሊስ ሰላዮች ካሉ ራስፑቲን በህይወት ወደ ቤተ መንግስቱ እንደተመለሰ ለማስመሰል የተደረገ ነበር። ዩሱፖቭ እና ፕሪሽኬቪች ግን አስክሬኑን አጠገብ በቤተ መንግስቱ ቀሩ። ታሪኩ ግን እዚህ ላይ አላበቃም። ማይ ፖስት ነው። ላይክ፣ ሼር እና ሰብስክራይብ አትርሱ። ከጥቂት ደቂቃዎች በኋላ ዩሱፖቭ ብቻውን ወደ አስክሬኑ ቀረበ። ራስፑቲን በእርግጥ መሞቱን ለማረጋገጥ ጎንበስ ብሎ ፊቱን መመልከት ጀመረ። የራስፑቲን ቆዳ ቀዝቅዞ ነበር። ነገር ግን ዩሱፖቭ አስክሬኑን እያየ ሳለ ድንገት የራስፑቲን ቀኝ አይን ተከፈተ። በመቀጠልም ግራ አይኑ። አይኖቹ በጥላቻና በቁጣ የተሞሉ ነበሩ። ራስፑቲን በታላቅ ኃይል ከመሬት ተነስቶ ዩሱፖቭን አነቀው። ዩሱፖቭ በፍርሃትና በድንጋጤ ድምፁን አውጥቶ መጮህ ጀመረ። ራስፑቲን ግን የቆሰለው ደረቱን በእጁ ይዞ እያገገመ ቀስ እያለ በሶምሶማ ሩጫ ወደ ግቢው መውጫ በር ይሮጥ ጀመረ። ዩሱፖቭ ራስፑቲንን በታላቅ ፍርሃት ጥሎት ወደ ላይኛው ፎቅ በመሮጥ ተነስቷል። እያሳደደኝ ነው እያለ ጮኸ። ፕሪሽኬቪች ወዲያውኑ ሽጉጡን ይዞ ወደ ግቢው ወጣ። በዚያ በረዷማ ግቢ ውስጥ ራስፑቲንን ወደ ዋናው መውጫ በር እየተንገዳገጠ ይሮጥ ነበር። ፕሪሽኬቪች ከበስተጀርባው እየተከተለ መተኮስ ጀመረ። የመጀመሪያው ጥይት ሳተ። ሁለተኛው ሳተ። ራስፑቲን በእርግጥም የማይበገር ይመስል ነበር። ነገር ግን ፕሪሽኬቪች በጥልቀት ተንፍሶ ሶስተኛውን ጥይት ተኮሰ። ይህ ጥይት የራስፑቲንን ጀርባ መታው። አራተኛው ጥይት ደግሞ ግንባሩን መታው። ራስፑቲን በመጨረሻ በበረዶ ላይ ተዘርግቶ ወደቀ። አሁን ሰዓቱ ከጠዋቱ 3 ሰዓት ሆኗል። መላው ዕቅድ ትርምስምስ ብሏል። የጥይት ድምፅ ሰምተው የቤተ መንግስቱ ጠባቂ የሆኑ 2 ወታደሮች ወደ ቦታው መጡ። ፕሪሽኬቪች ወደ እነሱ ቀርቦ የሀገሪቱን ጠላት ያንን ሰይጣን ራስፑቲንን ገድለነዋል አላቸው። የሚገርመው ወታደሮቹ ይህንን ሲሰሙ ተደስተው በእጄ ጥሩ አደረጋችሁ፣ እኛም እንረዳቸዋለን በማለት የራስፑቲንን አስክሬን ተሸክመው ወደ ውስጥ አስገቡት። አስክሬኑ በከባድ መጋረጃ በጥንቃቄ ጠቀለሉት። የቀሩት የቡድኑ አባላት ከባቡሩ ተመልሰው መጡ። የራስፑቲንን ልብሶች በባቡር ምድጃ ውስጥ ለማቃጠል ቢሞክሩም ምድጃው በጣም ትንሽ ስለነበር ኮትና ጫማው አልገባም አለ። ጊዜ ስለሌላቸው ሁሉንም ነገር በመኪና ጀርባ ላይ አድርገው አስክሬኑን ጭነው ወደ ኔቫ ወንዝ አቅጣጫ ጉዟቸውን ጀመሩ። ሴረኞቹ ምንም አይነት ጥርጣሬ እንዳይፈጠር መኪናውን ቀስ እያሉ እየነዱ በመጨረሻ ከከተማዋ ወጣ ብሎ ወደሚገኘው የፒትሮቭስኪ ድልድይ ደረሱ። እዚያም በድልድይ ላይ መኪናውን አቁመው በአካባቢው ሰው አለመኖሩን አረጋግጠው ከባድ ድንጋዮችን ከአስክሬኑ ጋር ካሰሩ በኋላ በመጋረጃ የተጠቀለለውን የራስፑቲንን አስክሬን በረዶ ወደተሰበረበት የወንዙ ጉድጓድ ውስጥ ወረወሩት። ነገር ግን በነበራቸው ከፍተኛ ፍርሃትና መቻኮል ምክንያት የራስፑቲን አንድ ቦቴ ጫማ ድልድዩ ላይ ጥለውት ሄዱ። ከጧቱ 5 ሰዓት ሲሆን ሴረኞቹ ወደ ቤተ መንግስቱ ተመለሱ። ነገር ግን በቤተ መንግስቱ ግቢ ውስጥ በርካታ የደም ጠብታዎችና ምልክቶች መኖራቸውን አስተዋሉ። እነሱ ግን በጣም ደክመው ስለነበር ሁሉንም ነገር በጊዜው ለማጽዳት አልቻሉም። ከ2 ቀናት በኋላ ፖሊሶች በድልድዩ ላይ የተተወውን ደምና ቦቴ ጫማ አገኙ። ወዲያው ወንዝ ውስጥ ፍለጋ ሲጀምሩ የራስፑቲን አስክሬን በበረዶ ስር ተገኝቶ ወጣ።
ምንም እንኳን ሴረኞቹ ወንጀላቸውን ለመሸፈን ቢሞክሩም እቅዳቸው ግን እጅግ ደካማ ነበር። በዚያ ምሽት ራስፑቲን የት እንደነበረ መላው ከተማ ያውቅ ነበር። ፖሊስ ወዲያውኑ ፌሊክስ ዩፑስፖቭንና ጓደኞቹን በቁጥጥር ስር አዋላቸው። የራስፑቲን አሟሟት ወሬ በመላው ሩሲያ ሲሰማ የከተማዋ ነዋሪዎች በመንገዶች ላይ እየወጡ ደስታቸውን ገለጹ። ነገር ግን ይህ ግድያ የሩሲያን ንጉሳዊ ስርዓት ሊያድን አልቻለም። ይልቁንም የራስፑቲን መሞት የንጉሳዊውን ቤተሰብ ብቸኝነትና ደካማነት ይበልጥ አጋለጠው። የሚገርመው ነገር ራስፑቲን ከመሞቱ ጥቂት ሳምንታት በፊት ለንጉሱ ኒኮላስ ሁለተኛ የተጻፈ የትንቢት ደብዳቤ ነበር። ደብዳቤው እንዲህ ነበር: እኔ በገበሬዎች እጅ ከሞትኩ የእርስዎ ስልጣን ይቀጥላል። ነገር ግን እኔ በንጉሳዊ ቤተሰብ አባላት ወይም በባላባቶች እጅ ከሞትኩ የእርሶም ሆነ የቤተሰቡ አባላት በሙሉ በ2 ዓመት ውስጥ ይገደላሉ። ሩሲያም በደም ጎርፍ ትታጠባለች ይል ነበር። ይህ አስፈሪ ትንቢት በትክክል ተፈጸመ። ራስፑቲን ከተገደለ ከጥቂት ወራት በኋላ በ1917 ዓ.ም የሩሲያ አብዮት ፈነዳ። ንጉሱም መንበራቸው ተነቅንቆ ከስልጣን ወረዱ። በ1918 ዓ.ም ደግሞ ንጉሱ እቴጌይቱና 5ቱ ልጆቻቸው በሙሉ በቦልሼቪክና በአንድ ምድር ቤት ውስጥ በጥይት ተረሸኑ። ገዳዮቹ ዩሱፖቭና ጓደኞቻቸው ግን ከእስራት ተርፈው በግዞት ወደ አውሮፓ ተሰደዱ። ዩሱፖቭ የቀረውን የህይወት ዘመኑን ከባለቤቱ ከኢርና ጋር በፈረንሳይ ያሳለፈ ሲሆን እዚያም ሆኖ የራስፑቲንን የመጨረሻ ምሽት የሚያስታውስበትን መጽሐፍ ጽፏል። ግሪጎሪ ራስፑቲን ከሳይቤሪያ ጭቃ ተነስቶ የዓለምን ታላቅ መንግስት ያናወጠውን መርዝና ጥይት ያልገደለው የሚመስለውን የአስገራሚ ሰው ታሪክ በዚህ መልኩ አብቅቷል። ገዳዩ ዩሱፖቭ በመጨረሻዎቹ የዕድሜዎቹ ዓመታት ላይ ኢንተርቪው ሲሰጥ ወይም ቃለ መጠይቅ ሲደረግለት ያ ጊዜ ቢደገም ደግመህ ታደርገዋለህ ወይስ ትጸጸታለህ ሲባል ያለ ጥርጥር ደግመዋለሁ ብሏል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ማይ ፖስት ነው። ላይክ፣ ሼር፣ ሰብስክራይብ አይረሳ። በሌላ ታሪክ እንገናኛለን። ቻው።